ሃኒ የት ቦታ እንደተቀየረች ቦታውን ራሱ ጥቆም አድርጓል ልጁ። ያው ልብ ካላላችሁ ነው እንጂ እሷን ከመለሷ ከያዟ በኋላ በምትኩ የተለቀቀች ሰው አለች። እሺ ከዛ በኋላ ልጆቹ ተከታትለው ሲሄዱ ይሄኛው ልጅ ሂዶ ሻወር ወስዶ ሶላት ሰግዶ ተመስገን ብሎ ያረፈበት ቤት ተክላይ ቤት ነው። የቆየው 11 ቀን ነው። 11 ቀን ማለት ምን ማለት ነው? ከአንድ ሳምንት በላይ አይደል ተስፍሽ? እዛ ውስጥ አንተ በሆነ ሰዓት ውስጥ ስትቀመጥ እንደመንገደኛ በረሃ እንዳየሰው ብዙ ነገር ሪኮግናይዝ ታደርጋለህ። ያየው ነገር አለ። ይሄ ልጅ ዛሬ የተጠየቀው ዘና ብሎ ነው ሲመልስ የነበረውን የነጻነቱን ወድጀለታለሁ። ሰው በነጻነቱ ነው ሐሳቡን ሲናገር እውነት ይናገራል እንጂ ቢከራከር ቢሳደብ ቢሸማቀቅ የዛን ያህል ቀን እዛ እንደቆየ አይናገርም ይሄ ልጅ ገባ። ከዛ በኋላ ስንት ሆነው በፕሌን እንደሄዱ እስከ አዲስ አበባ ድረስ ተናግሯል። በቀደም ያልተናገረው እስከ ላምበረት ድረስ ማን እንደሄደ አብሮ ተናግሯል። የልጆቹ ኦሬዲ አድሬሳቸው እየታወቀ ይሄ አለ አይደለ የፋና እንትናቸው እየታየ ሄደ ነገር ነው ይሄ። ቅልቦችም እዚህ ያለ ተስፍሽም እየሰማ ነውና ዛሬ ነጥብ ያልያዝን የሚመስለው ሰው ካለ የዋህ ነው። በዛ ላይ ባለቤቷ መጥቶ የተናገራቸው በጣም አንኳር ነጥቦች አሉ። ልጅቱ እስካሁን ድረስ በህይወት ለመኖሯ እኛ ምንችለውን እርምጃ እንወስዳለን ብለን ተነስተን ቢሆን ኑሮ እናንተ ሳትደርሱ እናስበላት ነበር። ዝም ማለታችን እስካሁን እንድትቆይ አድርጓታናል። ለመቆየቷ ይሄ ልጅ እርግጠኛ ነው ማለት ነው። እሺ ተስፍሽ የሚያዘውን ነገር እያያዝነ ስለሆነ የሚጣለውን ነገር እየጣልነ ስለምናልፍ እንደው የሆነ ነገር ላይ ችክ ብለን ይሄን ካላወጣህ አንልም። አንድ ሰው ለነፍሱ ከፈራ እስከሚችለው ድረስ ነው የሚያወራው። ከዛ ውጭ ያለውን ደግሞ ዲጋውት አድርጎ ማውጣት የሚችለው ጉዳዩን አስፈጽማለሁ የሚል አካልና እኛ ደግሞ ነጥብ ያዝን ሰዎች ነጥቦችን ማዋሳስ ነው። ልጅቱ የሆነ ቦታ ላይ ደንበር ላይ ነው። የት ላይ ነው? ተቀይራለች። ሁለቱ ሽፍቶች እነማን ናቸው? ለማን ነው የሚሰሩት? ምንድነው የሚያወሩት? ተናግረዋል። ገንዘብ ቀምተዋቸዋል። የማንን ቀሙ? ለምን ያህና ገንዘብ ከመዝገበ ጸሎቱ ከፓስፖርት ከስልኳ ጋር የሄደው ካሽ አልተቀሙም? አንዳችሁ 2 ብር ባገኝባችሁ ከኪሳችሁ በጥይት ጠብሳለሁ እየተባለ እንደ ፓስፖርቷን ይዞ የሄደ ልጅ ካሽ በኪሱ ይዞ ቆየ። እሺ ሰው ብዙ ነገሮች ክሊር ሆነዋል። እነዚህን ነገር ከጻፋችሁልን ሃኒን ያገታት ሰው ማን እንዳሳገታት፣ ከዛ በኋላ የሞት አዋጇን ማን እንደደወለ፣ ለማን እንደተደወለ፣ በቤት ውስጥ የሴትና የወንድ ተብሎ 2 ክፍል ቤት ተዘጋጅቶ ሰዎች በካዝና የሚቀመጡ ቤት መሆኑ፣ ለሽንት ቤት ካልሆነ በቀር ሰው መታየት እንደማይችል what kind of apartment is it? so ብዙ ኬዝ እዛ ላይ አለ። ይሄን ነገር ነው እኛ ክሊር የምናደርገው እንጂ የገጠር ልጅ አንድ ስትናገረው አንድ ነገር የሚጠፋበት ነው። አሊም የገባው ቅድም መኩን እንደውም ሲሳደብ ነበር። አሁን እነዚህ ልጆች ላይ አንፈርድም። እነሱ ላይ የሰጡን ሂንት አለ። በቃ ሂንት ነው የሰጡን። ከዛ ቀጥሎ ያለውን ስቴፕ አግኝተናል። ገብቶሃል? ስለዚህ በመኪና ማን ሄደ፣ የት ላይ ሰው የተጨመረ፣ ማን አንድ ላይ ሄደ፣ ማን መጀመሪያ ገደሉን ወጣ፣ እሱን አቡፋኖ ቤትም ተነግሯል። ከትናንት ወደ ባንቺ ነበርና አሁን ዲኤንኤ የሳምንት የወር ብሎ ላይ ታወቅ ይችላል። ዲኤንኤ ላይ 12 ዓመት 13 ዓመትም 20 ዓመትም የሆነው አጥንት ዲኤንኤ ተመርምሮ ማን እንደሆነ ይታወቃልና ለምንድን ነው የሀና በህይወት ከሌለች እህታችን ሀና በህይወት ከሌለች ዲኤንኤው ማስመርመር ያልፈለጋችሁበት ምክንያት ምንድን ነው? ዋይ እሱ ለምንድን ነው እሱ አሁን በኮንፊደንስ የለችም ካለ ዋይ እናንተ ደግሞ አለች እያላችሁ ነው? ስለዚህ እዚህ ጋር ሁላችንም ሰላም የሚሰጠንና አንድ ቦታ የሚያመጣን ነገር ካለች እንድትመለስ ነው። ከሌለች ደግሞ በዲኤንኤ ተመርምራ ሁላችንም ሰላማችን እንድናገኝ ነው። ህብረተሰቡ እዚህ ጋር ያለው ጥያቄው ይመለስለታል፣ ቤተሰብም ያርፋል፣ እሷም ነፍሷ በሰላም ታርፋለች። እና ለምንድን ነው ዲኤንኤ አይመረመርም ያልክበት ምክንያት? አጽምን የሚያስመረምሩት ወይስ ምንድን ነው? አሁን አጥንት ይመረመራል። የዛሬ 30 ዓመትም የሆነው አጥንት በዲኤንኤ እንደሚመረመር ታውቃለህ? እሱን አውቃለሁ። ግን እኔ እያልኩ ያለሁት ምንድን ነው፣ ይኸውልሽ አንደኛ እዛ አጥንት ያለበት ቦታ ጋር ሄዶ አሉ ተክለ አሁን ይሄ ያለበት ቦታ ጋር ሄዶ አይተዋሉ አጥንቱ ትቀብራለች ቀብረናታል እኮ ነው እያለ ያለው። ግን ሄዶ አይቶታል? የተቀበረችበት ቦታ ሄዶ አይቷል? ጠይቀው እዚህ ጋር ተክላይ እየጠየቀህ ነው። መልስለት ማረኝ። ተክላይ መልስ አዚያ ቀልጥፊልካ ካልሄድ ዕድል ትቋመጣ እንታይ ኢሜይልኒ ሀና መቃብር የተቀበረችበትን ቦታ ሄደ አጥንቷን አይተከዋል ወይ ስትቀበር አይተሃል ወይ እያለ ነው። እኔ እኮ መጀመሪያ ብዙ ጊዜ ያወራሁትን ነገር እዛውም አልሄድኩምም
ስትቀበርም የለውም ያሉ ልጆች ግን ችግር የለውም ኃላፊነት ወስዳለሁ ሙሉ ኃላፊነት ብያለሁ። ተመልሰው ሄደው ነበረ ልጆቹ ሄደዋል ወደዛ ድጋሚ ሄዱ ሲባሉ ባለፈው መቼ ነው ሲታዘዙ ወደዛ ሄደው ደርሰው መጥተዋል። ስለዚህ የሃና መቃብር ላይክ ታችናና አስክሬን የት እንዳለና የቱ ጋር እንደተቀበረ በትክክል ራሳቸው ያውቃሉ። ኃላፊነቱን ወስዳለሁ እያልክ ነው አንተ። እዚህ ጋር ፓሴ ይዝራ ያገባው እኮ ይኸውልህ፣ ቆይማ ተክላይ እያለ ያለው እኮ ልጅት እኔ አልደረሰችም፣ እኔ ያለሁበት ቦታ አልደረሰችም። የሞቶቹ ግን የእኔ ስራ አጋሮች ምናምን ስለሚያውቋት እዛ ጋር የነበሩ ምናምን እኔ ስለምተማመንባቸው ኃላፊነት ወስዳለሁ እያሉ ነው ይሄ ልጅ። ስለዚህ እኛ ዘር ያውቀውን የምጠይቅ ጥያቄ ይሄ ልጅ በህይወት የለችም፣ እኔ ጋር የለችም፣ ተቀብራለች። ይሄ ማስተማመኛ ከፈለጋችሁም ወይ ዲኤንኤ አድርጉ ወይ ደግሞ በአካል ወደ የምትልኩት አካል ካላችሁም ላኩት እያሉ ነው። ስለዚህ ዘር ያውቀው እች ልጅ በህይወት የለችም ካለ እኛ መረጋገጫችን ምንድን ነው? እስቲ አንተ መፍትሄ የምትለው አንተ በቦታው ላይ ዘር ያውቀው እኔ ይሄ ነገር እኔ ጋር የለም የምትለን ከሆነ እኛ ምን አይነት መፍትሄ ነው ማስቀመጥ ያለብን? እስኪ ማለት አንዳንዴ የሆነ እውነታ ውስጥ እናስቀምጥ። ተውስጥ ከሌላ ነገር ሌላ ፍለጋን ተውና ሌላ ነገር ንግድ ምናምን ተውና የፖለቲካ ንግድ ተውና ስለ እውነታው እናውራ። እስኪ ዘር ያውቀው ከአንተ ጋር የለ ነገር አንተ እውነቱና ውሸቱ አንተ በደንብ አድርገህ እያወቅኸው እያለችም የለችም በለን ችግር የለውም። እዚህ ጋር ግን አንተ ሌላ መፍትሄ የለህም፣ የምታስቀምጠው የምታመጣው መፍትሄ የለችም። ብቻ አንድ ነገር ምድራት አለችና ድፍን ከሆነ እኛ ግራ የገባን እኮ አለችና አለች የሚለው ነገር ነው። እሺ አለችና አለች የምትሉ ከሆነ ያለችበት ምክንያት መረጃ ንገሩን። መረጃችሁ ምንድን ነው? በአካል ምናምን ዘጋ የቀበራት ትክላይ ስላልቀበራት እኮ እኔ ያልቀበርኳትም ግን የቀበሯት አካላት ግን እተማመንባቸዋለሁ ኃላፊነት ወስዳለሁ እያሉ ነው ይሄ ልጅ። ስለዚህ መፍትሄ ምንድን ነው? ዘር ያውቀው አሁን በውስጥ እንጨርሰው ምናምን ሌላ ነገር አንድ ደቂቃ ስጠኝና እኔ ባይዘው ጥያቄ አሁን እኔ ሰዎች ልጅቷን ስትሞት የቀበሯትን ሰዎች መጀመሪያ እሱን ጨምሮ ይድነቅንም ይመች ተክላይ እንደዚሁም አራቱን ሰዎች መጀመሪያ በህግ ጥላ ስር ይሁኑ። ከዛም በኋላ ሁሉም ሰላም ይሆናል። እያንዳንዱ መሄድ ያለበት በግለሰቦች ምሬት ወይም እሱ ተክላይ በፈለገው ወር ደግሞ አየለ ወይ ደግሞ እኛ ስለፈለግን አይደለም። አካሄድ አለው እሱ። ስለዚህ እነዚህ ሰዎች እዛ ጋር ልጅቷን ስንቀብራት ነበርን የሚሉት እስካሁን አልወጡም። ተግባባን? በረከት አንተ ጋር መጥተው አውርተው ነበር፣ ግን እነሱንም እንፈልጋቸዋለን። ህጋዊም ከሆኑ በህጋዊ መንገድ ትክክለኛ አካሄድ ተሄዶ በህግ ቁጥጥር ስር መጀመሪያ መዋል አለባቸው። አንድ ሰው ህግ ጥላ ስር ሆኖ ነው ምን መመርመር እንዳለበት መታወቅ የሚችለው እንጂ እኛ ቲክቶክ ላይ ስለለፈለፍን አይደለም። አካሄድ አለው። የዲኤንኤ ምርመራ ይሁን እያንዳንዱ ነገር። አሁን ተክላይ በቦታው አልነበረም። እሱን የላካቸው በስልክ እየተገናኘ ነው የሚያሰራቸው። የግድ እነሱን የሰጡትን ነው አምኖ ልጆቹን አምናቸዋለሁ ያለው። እኛ ደግሞ ማመን አይደለም መጀመሪያ ቀበርናት ያሉት አራቱ ልጆች በህግ ቁጥጥር ስር ይዋሉ። ተክላይም ይመችም ህጋዊ ነገር አይደለም እየሰሩ ያሉት በህግ ቁጥጥር ስር ይዋሉ። ማንም ብሔረሰብ ላይ ከዛ በኋላ የሚነሳው ነገር ጸጥ ይላል። የቲክቶክ ጋጋታው ወሬውም ጸጥ ይላል። ስለዚህ ማድረግ ካለብን ህጋዊ ከሆነ እየኖረ ከሆነ እዛ ከሳውዲ ኤምባሲ እናገናኛለን። መጀመሪያ በህግ ቁጥጥር ስር ዋል። ይመችም የተባልከው ከአማራ የተወለድከው ኦልሬዲ ታርጋውን ተውት። አሁን እኔ ታርጋውን አልለጥፈውም፣ ደላሎችን ነው ማወራው። ስለዚህ ደላሎቹ ስድስቱ ቀብረናታል ያላችሁት አንድ፣ እንደዚሁም ይመች የምትባለው እንደዚሁም ደግሞ ተክላይ የምትባሉት ዋናዎቹ ደላሎች በህግ ቁጥጥር ስድስታችሁ ትውላላችሁ። እዛም የነበሩት 9 ያዩትን እንዲመሰክሩ ደግሞ እነሱም ይውላሉ። ፔሬድ። ይህንን ነገር ማድረግ ከተቻለ ሁሉም ነገር ቀላል ይሆናል። አሁን ይመች ህጋዊ ሆነህ እየሰራህ ከሆነ እዛ ኤምባሲ ሄደህ በህግ ቁጥጥር ስር ሁን። አራቱንም ሰዎች ማንም ሴፍ እፈራለሁ ለህይወቴ እንደዚህ ነው ምናምን የሚሉትን ድራማ ተውት። ሌሎች ጉዳዮች እኛ ስለ ሀና ብቻ አይደለም የምንጠይቀው። እዛ በረሃ ላይ በማይሆን መንገድ በቀን በሺዎች እየተጓዙ ለሚያልቁት ዋጋ ለመጠየቅ ነው። ዋናውን የትራፊኪንግ ነገር ለማቆምም ጭምር ነው። የአንድ ሀና ጉዳይ ወደፊት መጣ እንጂ የብዙ ትግራዋይ፣ የብዙ ኦሮሞ፣ የብዙ አማራ፣ የብዙ ብሔረሰቦች ስደት ላይ ሄደው በረሃ ለሚቀሩት ነው ድምጽ እየሆነን ያለ ነው። ስለዚህ ለነዚህ ነገሮች ላለው ትራፊኪንግ ደግሞ ሁላችንም ወንጀለኛን ተባባሪ አይደለንም። ህይወት ላይ የሚቀልድ ሰው ግራም ነፈሰ ቀኝ ልጅቷ በህይወት ትኑርም አትኑርም ኃላፊነት ወስዳችሁ የወሰዳችሁት ደላሎች የጉዳዩ ተጠያቂ ናችሁ። በህይወት ባትኖርም ትጠየቃለህ፣ በህይወት እያለችም ትጠየቃለህ።
አሁን በህይወት አለች የለችም ጉዳይ አይደለም። መጀመሪያ በህግ ቁጥጥር ስር ዋል። ከዛም በኋላ የሚካሄድበት ስቴፕ ሲካሄድ መውጣት ባለበት ልክ ይወጣል። ተግባባን? ስለዚህ አሁን ማድረግ ያለባችሁ ሁላችንም ማድረግ ያለብን ነገር ቢኖር አንድና አንድ እነዚህ ሄደን እኛ 15 ቀን ያልፈው ብዙ ተወራ ምናምን በ15 ቀን ውስጥ ብዙ ያገኘነው መረጃዎች አሉ ከሁሉም አንጻር ማለት ነው። ፋይናል የደረስንበትና ሶሉሽን የሚያመጣው አንዱ ጉዳይ ምንድነው? ቀጥታ ሄደን የሚቆመው አራቱ የቀበሯት ሰዎች መጥተው ነገሩን። ከዛም በኋላ ያንን አምነን ሞታለች አለን ነው የሚለው። ይድነቅም ይመችም አብረው የተጓዙትም። ስለዚህ ኪ ፖይንቱ ያለው አራቱ ሰዎች ጋር ነው። ሲቀብሩ ያለበትን ፕሮሰስ እነሱ ቃላቸውን መስጠት አለባቸው። እንዴት እንደተፈጸመ እያንዳንዱ ስቴፕ በህግ ቁጥጥር ስር ሆነው ነው እንትን የሚሉት ማለት ነው። ለዛ ድርጊታቸው ደግሞ ምንም ይሁን ምን የሚጠየቁበት መንገድ በዛ ሲሆን ነው ሁሉም ነገር ሰላም የሚመጣው። ስለዚህ ጊዜ ማባከን አይደለም። አይኖ ብዙዎቹ ፖለቲካ ለማድረግ እኛንም ስም በሌላ መንገድ ማንገናኘውን ደግሞ የሆነ ታርጋ በመስጠት እየቀላቀሉ እያወሩ እንደሆነ እናውቃለን። እነዚህ ታማሚዎችን የዘረኝነት ቫይረስ ያለባቸውን እነሱን ልናግድ አንችልም። 3 ዓመት 4 ዓመት አይተን ህዝቦቻችን ምን አይነት ዋጋ እንደከፈሉ እናውቃለን። የትግራይ እናት እናቴ ነች፣ የአማራ እናት እናቴ ነች፣ የኦሮሞ እናት እናቴ ነች፣ የሁሉም ብሔር ብሔረሰብ እናት እናቴ ነች። ስናወራ ስለ ሀና ብቻ ትኩረት አድርገን ነው እያወራን ያለ ነው። ቴንኪው ደግሞ በቃ በአሁኑ ሰዓት እንደዚህ አይነት ስሜት ተሰምቷችሁ ከእናንተ ውስጥ ደግሞ በሚገርም በረከትም ሎዛም አለንጋይም የሸገርም ዜድም እግዚአብሔር ይስጣችሁ። በቃ ይሄንን ነገር ነው ማዳበር ያለብን። ለፖለቲካ የሚያሳልፈው እርስ በርስ እንኳን እኮ ሰንበዲ ቦታ ላይ ሆኖ እዛው ብሔር ውስጥ ሆኖ እኮ እርስ በርስ የራሱን ፖለቲካ የሚያስኬዳለን እዛ ላይ እንሰራበታለን። አሁን ግን ሶሉሽን እንዲመጣ ተክላይ በመጀመሪያ በህግ ቁጥጥር ስር ዋል። ሄደህ እዛ ኤምባሲም ሆነ ለመጠየቅ ጉዳዩ የሀገር ጉዳይ ስለሆነ ተግባባን አይደለ? አራቱ ልጆች እኛንን የቀበርናት የሚሉት ራሱ በህግ ቁጥጥር ስር ውለው ነው መጀመሪያ ቃላቸውንም መስጠት ያለብን። ከዛን ዲኤንኤም ምንም መመርመር ያለበት በሽማግሌ በምናምን። በሽማግሌማ ከሆነ ከዛን በኋላ በሽማግሌ ተፈቶ ስደቱ አሁንም እዛ ጋር ህግ ወጡ ነገር እንዲቀጥል እያደረግን እኛ ያንን አንተባበርም። እኔ እየሰራው ያለሁትኝ አረብ ሀገር ላይ ብዙ ነገር ሰርቻለሁ። ይሄንን ነገር ከምንጩ ለማድረግ ነው የምንሰራው። ለአንድ ሀና ብቻ አይደለም፣ ለሺህ ሀናዎች በረሃ ወጥተው ለሚወድቁት ዛሬም ነገም ተታለው ለሚሄዱት መከራው ስለሚገቡት እህት ወንድሞቼ ሞት ማብቂያ ነው ማወራው። ስለዚህ አንድ ሀናን እያሰባችሁ ከሆነ እርሱት። ሚሊየን ወገኖቻችንን እያሰብን ከዚህ በኋላ የሚሰደዱትንም ህገ ወጦቹንም ከመሰረታቸው ለማድረግ ነው የምንሄደው። ስለዚህ አሁን በህግ መስመር መሄድ ካለባችሁ መተባበር ያለብን ነገር አንድና አንድ ነገር፣ ስትቀበር የነበሩት ቀብረናል ያሉት አራቱ ተክላይ የላካቸውና የሚተማመንባቸው ሰዎች ለህግ መቅረብ አለባቸው። ተክላይም ይመችም ለህግ መቅረብ አለባችሁ። ለተነሳው ነገር ከመነሻውም ተነጋግራችሁ ተደራድራችሁ ሰውን ስትሸኙና አደርሳለሁ ብላችሁ ቃል ስትገቡ የተከፈላችሁም ደላሎቹ እናንተ ስለሆናችሁ እናንተ ነው የሚመለከታችሁ። ሌላው የትግራይ ህዝብ ምን አግብቶት ምን ነክቶት ገና ስንት ምንም በማያውቀው ነገር ስደት ላይ ያለ ላይ ትኩረት የሚደረግበት ምክንያት ነው። ተግባባን? ስለዚህ አሁንም አራቱ እኛን የቀበርናት የሚሉት በአካል መምጣት አለባቸው። ቲክቶክ ላይ አይደለም። ቲክቶክ ላይ ማድመቅ ነው የሚሆነው። ህግ ፊት ተክላይም ህግ ፊት ይመችም ህግ ፊት ስድስቶቻችሁ ስለሆናችሁ የጉዳዩ ተዋናዮች። ከዛን በኋላ ህግ ይዞ ሲመረምር ያሟሟቷን ሂደት ምንም አይነት ፕሮሰስ ሲያደርግ ይህን የመመርመርም ስቴፕ አውት አድርጎ መጠየቅም ያ የህግ ድርሻ ይሆናል። ህዝቡም የሚያርፈው በዛ ልክ ሲሆን ነው። ስለዚህ እኔ መናገር የምፈልገው ይህንን ነው። አመሰግናለሁ። ተስፋዬ ሪሁሞ ብለን በቃ በአየር ላይ ያለው ነገር ዝም ብለን እንዲቀር ነው ባይ ነኝ። ለመሰለ ተስፍሽ እነዚህ ልጆች እኮ ህገወጥ ደላላ ናቸው። እነዚህ ህገወጥ ደላላ ሰዎች ወደ ህግ እጃቸው ይሰጣሉ ብለህ ታስባለህ ወይ? ይህ እነዚህ ልጆች እኮ ይኸውልህ እነዚህ ልጆች ተክላይም ሆነ ይመች እነዛ አራት ልጆች ምናምን የቀበሩ ሰዎች ላይ እኛ ከወንጀሉ ንጹህ መሆናችን ከሀና ሞት ይኸውልህ እዚህ ጋር ልትይዝ የሚገባው ከሀና ሞት ንጹህ መሆናችን ብሎ እጃቸው ቢሰጡ እንኳን ከሀና በስተጀርባ የህገወጥ ሰው አዘዋዋሪ ናቸው። በህገወጥ ሰው አዘዋዋሪ ወንጀለኞች ናቸው እነዚህ ሰዎች። ስለዚህ እንዴት ብሎ ወደዚህ ወደ እጃቸው ይሰጣሉ? ይሄማ ለመሰለ ተስፋዬ አንተ የሰጠው ለአንዴና ለመጨረሻ መፍትሄ ስትበት በሚለው ነገር እንስማማለን። ሆኖም ግን ወንጀለኛ እንዴት ብሎ ነው ወንጀል ሰርቶ እያወቀ በሀና ጉዳይ እንኳን ንጹህ ቢሆን እነዚህ ሰዎች በሰው ልጅ ህገወጥ አዘዋዋሪ መሆናቸው እየታወቁ እንዴት እጃቸው ይሰጣሉ ብለን እናስባለን ነው ተስፋዬ። ቴንክ ዩ። ይህንን እንግዲህ ስራ ኃላፊነት መውሰድ ያለበት የህግ አካል አለ።
እንዴት አድርገን ነው እነዛን ምን ጠይቀው? እንዴት አድርጎ ነው መደራጀት ያለበት? ሲጀመር እዛ ድንበር ላይ ያሉትን ሰዎች በምን አይነት መልኩ ነው እነማን ናቸው? ዶክመንት ተጠናክሮ እንደ ሀገር ነው መጮህ ያለብን። እንደ ሀገር ስንጮህ መስመሮች ይስተካከላሉ። የሳዲ መንግስት ማድረግ ያለበት ኃላፊነት አለ። የኢትዮጵያ መንግስት ማድረግ ያለበት ነገር አለ። እነዚህን ነገሮች ለማድረግን አካሄዱን በተጠና መልኩ እዛ ላይ ነው መረባረብ ያለብን። ሞታለች አልሞተችም በሚለው ድራማ ውስጥ መቀመጥ ሳይሆን እነዚህ ሰዎች ህገወጥ እንደሆኑ እኮ በይፋ ያወቅኩት እኔ መቼን አላውቅም፣ ተክላይን አላውቀውም ከዚህ በፊት ብዙ እህቶቼ ግን በበረሃ እየሄዱ እንደወደቁ አውቃለሁ። ዛሬ የመች ቤተሰብ አለ፣ የፎቶ አለ። የመመካከር ስራ ነው የምንሰራው። ተግባባን አይደለ? የመመካከር ይሄንን ነገር ማስተካከል ምን ይወድርብን? ቤተሰቡን አንቀህ እንደዚህ ግደሏቸው እንደዚህ ምናምን በሚለው ተራና ኋላ ቀር በሆነ አስተሳሰብ አይደለም። ቤተሰብ የሚያገባው ነገር የለም። ይመች በየትኛው መልክ ግን እና ይመች የሚድነቅም ተክላይ መምጣት ካለባቸው ፎቶአቸውም አለ ስለላውን አጠናክሮ የሚያስፈልጉትን ግባት እዚህ ቦታ በሌላ ነገር ተካክደዋል። ገባሽ? ያኔ ሀናን ሲያገኝ ወንዶቹን አሻግሮ ሀናን አስቀራት። ያኛው ዘንዶ ለመበቀል ከዛ እንደውም መጨረሻ ላይ አንቺ ስላልነበርሽ ነው ገንዘብ ተሰብስቦ ይሰጣለው። አሞራው በትግርኛ ማለት ነው። የፈለከውን ያህል ገንዘብ ይሰጣል፣ ኃላፊነት ይውሰድ፣ ህዝቡ በሙሉ ያዋጣል ሲለው እንዳልተቀሽ ገንዘብ አልፈልግም ምን እንደሚያነካካን ያውቃል። ያ ዘመዷ ስሙ ስለጠፋብኝ ይቅርታ፣ እሱ ያውቃል አለ። እሱ ያውቃል ምን እንዳነካካቸው ማለት ነው ሀናን ለመያዝ። ከዛ ግን ሀና ያየችው ሚስጥር አለ ይመስለኛል። ሴቶች አይታለች ወይ እዛ ቦታ የሆነ ነገር አይታለች። ከለቀኳት ብትመጣና ሀና ተለቃ ያረገዙ ሴቶች አሉ ብትል ማን ምን ያመጣል? የመን ድረስ የኢትዮጵያ ፖሊስ የመን ድረስ ሄዶ ህገወጥ ደላሎቹን ይይዛል። እንግዲህ አሁን እሱን የሚያውቀው ማን ታውቂያለሽ? ይሄ አጋቹ ማለት ነው። እንግዲህ ምን አይነት ሚስጥር ቢወጣበት ምን እንደሚያበላሽበት የሚያውቀው ሀናን የያዛት ልጅ ነው። ብታይ ሀቡ በጣም ይገርምሽ። አንድ ልጅ ገባና ያንን አስከሬን ከዚህ ቀደም እኔ አይቼዋለሁ ከ5 ወር በፊት አለ። ትናንትና ያየነውን አስክሬንማ ይሄ የባህር መንገድ እኮ ራሱን አስክሬን አይተነዋል አሉ። ራሱ ትናንት ያየነውን አስክሬን አይተነዋል። ስለዚህ ለምንድን ነው ይሄን ድራማ? ከዛ ደግሞ የምታስታውሽ ከሆነ ረጁ ገብታ ድምፅ ሰምቻለሁ ኤዲት ነው ምናምን አሉ አላለችም? ኤዲት ሳይሆን አንተ አይደል ያቀነባበርከው? አንተ ከዛ ተቀነባብሮ ነው አሉ። ቪዲዮ ከገመዱ በኋላ እንደዛ አይደለም አሉ። ባሽ እነሱ ወደፊት ወደ ኋላ አድርገውልን ነው። ከገመዱ በኋላ የ6 ሰዓት መንገድ አላሉ። ገመዱ ያን ከተወጣ በኋላ መንገድ በሻለው ተብሎ እስካሁን የቀረበ እንደ አንተን ትንሽ አንገነን ነገር ነውና አንድ ልጅ ማሩ የሚባል ልጅ በጣም ትክክለኛ መረጃ ልጅቱ መኖሯን ትናንትና አረጋግጦ ሄዶ እሱ ነው ማለት ማን ነው? የትኛው ሰውዬ ነው? አቡ አህመድ ለብሬክ ስንተኛ መጨረሻው ስልኩ ስንት ነው? ሁሉም በህግ ይታያቁ። የትኛው ህግ? የመን በየመን ሰራዊት አለ እንዳየ ነው። ቪዲዮም አይተናል። ያን ሰራዊት እዛ ያለችበት ቦታ ሄደህ ፈንቅለህ አንጥተህ እውነት ተግባርና ታሪክ ብታሳየን የተሻለ ነው እንጂ እዚህ መጥቶ ገስ ላይ ምናምን አሁን የዝህን የሞት ይኖረ ይዘህ አብረህ ካወራ ከምትሰርበው ሰው በምንም አትሻልም ማለት ነው። ቦታው ላይ ስላለ በተግባር አሳየን ለማለት ነው። አመሰግናለሁ እድሉን ስለሰጣችሁ። እሺ አመሰግናለሁ። እሺ መልስ ጠብቅ፣ መልስለት ወይ እኔ ልመልሰው? እኔ ደግሞ ከአንተ ጥያቄ አለኝ። ሙታንሳና እኔና አንተ ችግር የለም። እኔ የእህታችን መዳኛ መንገድ ስለሆነ የምፈልገው ጠይቀኝ። መዳኛ ካለ አፋጠህ መጠየቅ ትችላለህ። ወንድም ነው ይሄ ነገር እስከሚያልቅ ከአንደኛችን ግዴታ አለ። እንዴት ነው ግዴታ አለብን? በአይን አይተናል የሚሉ ሰምተሃል አይደለም? በር ላይ ተቀምጣ ፀሐይ ስትሞቅ እያለቀሰች የሚሉ አሉ። የወንድሜ ልጅና ያጎቴ ልጅ አጠገባቸው ቁጭ ብለዋል እያዩት ነው፣ ቪዲዮ አለኝ የሚሉ ሰዎች አሉ አይደለም? በቃ ሰውየው አማርኛ የማይገባው ከሆነ በምናውቀው ቋንቋ እናውራው፣ በሚያውቀው ቋንቋ እንሄዳለን። ግን ቦታውን ቤቱን የሚያውቅ ልጅቷ ያለችበትን መረጃ እንግዲህ እኔ የምኖረው የት እንደሆነ ታውቃለህ። ከጀላ ጀምሮ እስከ ከማናስር አለሁኝ። ወፍ አይበረም፣ ግልጹን ብነግርህ
ግን ደግሞ ያ መንገድ ሌላ ነውና በዛ የምጠቀመው ሳይኮሎጂ እሷ እዛ ራጎ ውስጥ ከሆነች የአይን እማኝ መረጃ ካለ እኔ ሚስቴንና ልጄ ላሲዝ ወይ ጅዳ ላይ ሰው እናንተ የምታምኑበት ሰው በሽማግሌ እጅ እናርግና እኔን የሚጠረጥረኝ ከሆነ ራሱ መረጃ ያለውን ሰውዬ ስጡኝ። ሰውን በሰው ብሎ ለውጥ ማን ተማመን ከሆነና ቦታውን ይምራልኝ መኪና ላይ ሆኖ ጠቁሞ ይሄድ። ከጠረጠረ ደግሞ ከፈራ አባያ ይልበስና ከመንግስት ጋር ሆኖ በጣቱ ይቀስርና ይሄድ። ሌላ ነገር ከሱ አልፈልግም። እኔ ቦታውን አመቻችለታለሁ። የሚገባ ሰው ከሆነም በራሴ አስመጣዋለሁ አልኩ። የት ምንም ያለ ጥቆማ ያለ ቦታውን ሳታቅ ዝም ብለህ ሰው አወጣለሁ ብለህ ስትሄድ ወደ ምዕራብ ነው ወይስ ወደ ደቡብ ነው ወይስ ወደ ምስራቅ? ይሄን መልስልኝ። ነው በየቦታው ካለው አበሻ ጋር ነው የምትጋጨው? ንገረኝ። ይኸውልህ መሐመድ ምን አለ መሰለህ፣ አሁን እኛ አይቻታለሁ ቪዲዮ አለኝ ያለው ሰው መጨረሻ ላይ ትክክለኛ መረጃ ሊያመጣ አልቻለም። የተሳሳተ እናንተ ያልሰማችሁት ብዙ ሰው አዳምጠኝ። እናንተ ያልሰማችሁት በስልክ የምናወራ ብዙ ሰዎች አሉ። በሜዲያ ያልመጡ ራሱ ብዙ አሉ። በስልክ የተግባባንና የከዱን ሰዎች አሉ። እኔ የጠየቁት ጥያቄ አሁን አንተ እርገጤን አይደለም እርገጤ ቦታ አይቻታለሁ የሚለው ሰውዬ የልጅቷን ተስፋ የሚፈልግ ሰውዬ እኔ ልጅቷን እርምጃ ወስጄ እስከማወጣት ቦታውን ጠቁሞኝ እኔ ያልኩት ቦታ የሚቀመጥልኝ ሰውየው እማምነኝ ከሆነ በነሱ እጅ በሱ ሰው እጅ ሰው አስቀምጣለሁ። እሱ በኔ እጅ ይሆንና ቦታውን ይንገረኝ። ከዛ በኋላ እርምጃ ወስዳለሁ። የውሸት መረጃማ ከሆነ ቀጥታ እኔ ቦታው መንግስት አስገባለሁ። በዛ ኮብልሎ የሚያመልጥ ከሆነ ሰውየው ተማምኖ ነው የወሰደው። እሱም በኔ እጅ ነው ያለው። ልጁንም በዚህ ያመጣለሁ። እርገቴ ጋር መሆኗን እርግጠኛ ከሆነ ቀጥታ እኔ እገባለሁ። በዳይር መንገድም በራጎ መንገድም 20 30 ሰው ይዤ ቁጭ እላለሁ። ግን ሌላው አበሻ ጋር አልጋጭም፣ ሌላው አማራ ጋር አልጋጭም፣ ሌላው ትግሬ ጋር አልጋጭም። የእርገጤን ስራ እፈልገዋለሁ። ስራውን አቁሜ ልጅቷን ስጠኝ እላለሁ። በጉልበትም በህግ አካልም እንሄድበታለን። ግን ያለ መረጃ የኮበለለች ሚስትን እናቷ ጋር ትሁን አክስቷ ጋር ትሁን ማወቅ ትችላለህ? ሰፈር ጠይቀህ ጎረቤት ጠይቀህ ነው። መልሱን ስጠኝ። ኖ ይኸውልህ እኔ እያልኩ ያለሁት አንተ አባባልም ልክ ነው። ያለ መረጃ ምንም መስራት አይቻልም። ከወሬ ውጭ ምንም ነገር ትርፍ የለም፣ ወሬ ነው። እኛ ጋር ግን አንድ የጠበቅነው እኔ በተስፋ ያየሁት ቪዲዮና ፎቶ አለኝ ከነቦታው ካለችበት ቦታ ውሃ ስቀዳ ያጫታለሁ የሚል ሰው ዋሽቶ እኔ በበኩሌ ውሸታም አድርጎኛል። ገብቶሃል? ያንን ዝጋው። ያ ያጣብ ነው። የሰው ሚስት ናት። ባለ ሚስቱንም ደርሰንበታል። ሴቶቹንም ይዘናቸዋል። ማታ ራሱ ሌላ ሴት ይዘናል። አጭሩን የምነግርህ ያለ መረጃ አንተ ለምን አታወጣትም አልከኝ። እንዳንተና እንደኔ ነው መጠያየቅ ያዘው። አንተ መረጃ ስጠኝና እኔ ማውጣት ያቅተኝ። የዛ ጊዜ የፈለከውን ነገር በለኝ። አያሽ ይኸውልህ እኔ እኮ አሁን አንድ ነገር ከሰማኝ አንዴ አዳምጠኝ። እኔ ያለሁት እኮ ዱባይ ነው። ምናልባት እኔ ዱባይ ነኝ። እኔ ለኔ የፈለኩት አንተ ቦታው ላይ ነህ። ቦታው ላይ ስለሆንክ እንደው ምናልባት እኛ አሁን አለች አሉ ወይም የለችም አሉ እያልን ከምናወራ ሰዎች ግን እዛ ያላችሁ ሰዎች በባለም በጎቤም ብላችሁ በኡርማውን በጫካው በተራራውን ብላችሁ አንተና እኔ ጭራሽ ልንግባባ አልቻልንም። የኔ አማርኛ ይሁን ችግር ያለው ያንተ ይሁን አላውቅም። እኔ የምለው እዛ ካለው ሰው አካባቢው ላይ ያለ ሰው እኔ ያለሁት ውስጥ ነው አይደለም? እነሱ ያሉት የመን ምድር ላይ ነው አይደለም? ቦታውን አይተናል የሚሉት ሰዎች በሚስጥር ለምንመጣው እከሌ ከማናት ይበሉ። እዛ ካለች እዛ አይተናታል የሚሉት ሰዎች ይምሩ። መኪና ልካለሁ ሁቲዎቹ እኔ ነኝ የምከፍለው ወጪው። ቦታውን ይጠቁም። እሱን እኮ ይኸው ለትክክለኛውን እኮ እዚህ ቦታ አይቻታለሁ የሚል ሰው እኛም እኮ አላገኘንም። ወንድም የተረዳኸው ወደ ልሂድ ትግሬውን ልገታ እንዳለ ምን መሰለህ ግን አይ የኔ አባባል ከገባህ እዛ ያለው ሰው አንተና በጫልከው መጠን ብትንቀሳቀስ ነው ያልኩህ። እንደው ወንድም አዳም ይኸው የምትሰሩ ድራማ ግራቀኝ የምታረጉትን ተውትና ልጅቷ ያለችበት ትክክለኛ መረጃ ታውቃላችሁ፣ አውጡት። ሹሩቤ ደግሞ ልጅቷ በጋ አይደለችም፣ በእግር ዳገት ለዳገት ሄዶ የሚፈልግ አይደለም። መረጃ አምጡ ተብላችኋል። ከዚህ ብላችሁ ምን የምትፈልጉት ነገር አለ? ለምን ድራማ ትሰራላችሁ? ድራማ ማለት አሁን አንተስ እኔ እኮ ስለምን ድራማ ነው የምታወራው? እኔ እኮ እንደዚህ አይነት ውይይት ወይ ስለ ድራማ ታወራላችሁ? የምን ድራማ ነው? በሰው ሰው ላይ ድራማ ይሰራል እንዴ? ታቃ ድብን አድርጋችሁ ልጅቷ ያለችበት ታውቃላችሁ፣ አውጡት። ታውቃላችሁ
እዚህ ሜዳ ምን ማለት ነው? አሁን አንተ ታውቃለህ፣ ያለችበትን ታውቃለህ፣ ታውቃላችሁ። እናንተ ጉሩ ምን አይነቱ ቀዳዳ ሞቲ አሁን ወደ ገደለ ልግባ። እኔ ላውራ መረጃ አምጣ። ሁለት አውርተህ ሶስተኛ እኮ አንግባባም። ችግራችን ነው። ቆይ በግር የሚፈልግ ነው የፈለግከው። መረጃ አምጣ። ያለችበት ቦታ ብለሃል። እስኪ አንዴ ዝንጀሮ ስብስብ ነው። ዝም በላ አንተ ቀዳዳ፣ ዝም በላ ትቀዲ ድንቁር ማይ አትሳደብ። እርገጥ ያጭባጫ አትሳደብ። እንደ እየተሳደበ እየሰማሁ አይደል እንዴ? ምን ሚዲያ እየሄዳችሁ አፋችሁን ትከፍታላችሁ። ክፍት ሁላ አምጣ። ለብዳ አሁንም እከፍታለሁ። ምን አባት አመጣለህ? ፋንዲያ እደረዛ ወሬ ሰርታ ሳየኝ። ጀግና ከሆንክ ሰርታ ሳየኝ ያልኩ እኔ ጀግና ልትመጣ እዚህ መረጃ አምጣ። ስንት 50 ሺህ አንተ መረጃ አትፈልግም እንዴ? ሰው አይደለም እንዴ? ጀግና አይደለም? በግራ እንደ በእግር የሚፈልግ አምጣ መረጃ ተብለሃል። እነዚህ አፍን ትከፍታለህ። ይደዛ ወራዳ በግ ማንተ ነው ሳሰራ ጀግና ጫውታ አንዱ ሳሰራ መጣ እዚህ ጀግና ነኝ ትላለህ። ሰርታ ሳየና አንተ ምራዝ እንዴ ባወራ ነው እንዴ? ሰማ እርገጤ እስኪ አንዴ ሚዩት አድርጉ። አንዴ ሚዩት አድርጉ። ወይ ሙይት ይኸው ምን መሰለህ እርገጤ፣ አሁን ነገሩ እንደዚህ አይደለም። የተራቡ እንጀራ ፈላጊዎችን አግቶ አሰቃይቶ ይሄ ጀግንነት አይደለም። የሀና ጉዳይ ደግሞ የሁላችንም ጉዳይ ነው። እህት አለን፣ ልጅ አለን፣ እናት አለን። ሁሉም ኢትዮጵያዊ የሆነ ሰው የሆነ ሁላ ይመለከተናል። እና ሹርቤ በምን አይነት መንገድ ነው የምታግዘን? ተሳዳቢዎቹን ተዋቸው፣ የራሳቸው ጉዳይ። እኛም በቻልነው አቅም ከጎንህ እንሆናለን። ገባ? የሚሳደቡትን ምን የሚሉትንም ምናልባት የግል ጥላቻ የዘር ጥላቻ ያለባቸው የፈለጉትን ያውሩ። አንተ ለፈጣሪክ ስትል እንደው እንደ ልጅህም ይሁን እንደው እንደ ሚስትም እንደ ሴት እኔ ግልጽ የምነግራችሁ የሚተቹን ሰዎች ምን እንደሆኑ የአማራው ህዝብ የሚያውቃል። በዚህ የሚጓዘው ማለት ነው። አንደኛ ወይ ደላላ ሆኖ እዛ ሰው ሲቀጠቅጡ የነበሩ በእነሱ የሚመጡን ሰዎች የተበደለን ሰው ስናይ ሁሉንም ሰው እናባርባቸዋለን። መሪዎቹ መንገድ ላይ ሰው ሲቀጠቅጡ እዚህ እንቀጠቅጣቸዋለን። በፊት በእኛ መስመር ሲመጡ ማለት ነው። እውነታው ይሄ ነው። ሌላው ደግሞ መሳሪያ እየያዘ እየገባ ኦሮሞ አማራ እያለ ራሱ አማራው ራያና እንትን እያለ ቆቦና ዋጃ እያለ ዞብል እያለ እዚህ ሲጣሉ እኛ በሰላም ስሩ ብለን ነግረናቸዋል። እምቢ ሲሉ ተገርፈዋል። ግን ደግሞ ሁሉም ሰው የኛ ነው ያመናል። ያንን የግል ግጭት ያለው በግል በቲም ያለው በቲም ይምጣ። ብሔርተኝነት ውስጥ ይውጡ፣ ከሰፈር ይውጡ። እኛ ምን ሰራውን በእነሱ አይደለም፣ የነሱ የኛ አዛዥ አይደለም። የሚያዘን ህሊናችን ነው። እኔን የሚፈልግ ዝግጁ ነኝ። 24 ሰዓት ዝግጁ ነው። ከከሚስ ጀምሮ የመን ድንበር ውስጥ ድረስ በዚህ ባልሳቤት ማለት ነው ከፈለገ ማለት ነው። እነሱ የሚፈልጉ አዳምጡኝ፣ አዳምጡኝ። ኦኬ መጀመሪያ እነሱ የሚፈልጉት ከአንተን የሚናገሩ ጥጋበኞች ናቸው እንጂ የድሃ ልጆች እኮ አይደሉም። ገባ? እዛ ጋር ምስኪኖች እኮ እና እነሱ የሚፈልጉት እኔን ሲናገሩ የኛ ልጆች እኔን የሚሳደቡ አሉ። አሁን አንተነ በማያገባህ ገብተህ እኛ ማሳደብ ብሔራችንን ማሳደብ በያዝኑ የሚለው ነገ ተንስተው ፍየል እረኞች ይሄ የብሔር ግጭት ከተነሳ ተጠያቂ ማን ነው? እየወጡ እየሰደቡ እየዘለፉ ነው ብሔራችንን። እኛ ምን እናርግ ስላልናቸው ነው። ሚስትና ሲስ ስላል መረጃ ስጡን እናውጣ ስላል ህይወታችን እንክፈል ስላል ጅዳ ላይ ቀሮባቴ ውሰዱ ስላልን ነው። ያ ነው የኛ ስተራለ ያ ነው የሚገባ። ይሄን ሶሻል ሚዲያ ላይ ማንም ሰው ሊተች ይችላል፣ ምንም ሊል ይችላል። ይሄን የሚደረገው ለፈጣሪ አላህን ስለምትፈራ ነው እንጂ ሰውን ስለምትፈራ አይደለም። በነገራችን ላይ የኛ ሰው ምንም ብታረግለት ከመናገር ወደኋላ አይልም። እና የምትረዳን ካለ በምን አይነት መልኩ ነው? ሀናን መጀመሪያ የሰው ህይወት ይቀድማል። ገባ? እኛ በህይወት ኖረን ነው እንዲህ ነው የምንለው። ለዚች እህታችን ምን ማድረግ አለብን? ምን አይነት መረጃ ነው የምትፈልገው? እኛ የአማራውን ህዝብ ህይወት የአማራውን ጆሮ እየቆረጥን የአማራውን ህዝብ በገንዘብ እንኳን እንደራደርን ብለን መጨረስ ከያዝን እንዴት ሌላውን ነገር መናገር እንችላለን? ንገሩኝ። እኔ ስሜት እኮ ይገባኛል። ማንም ሰው መሰደብ የለበትም ከሚሉት ውስጥ ነኝ። ለዚች እህታችን ምንድነው ማድረግ ያለብን? እንዴት ነው የምንገባው? እዚህ ውስጥ ገብተን ነው ብሔራችን ተሰድቦ ቤተሰባችን እየተሰደበ ያለው። እኛ በውስጥ እየሰራን ነው። በአማራ፣ ኦሮሞ፣ ትግሬ ሳንል ያለውን መረጃ እየተላላክን ነው። ኦንላይን ላይ መተን እንጨፍር። ኦንላይን ላይ ስለሷ ስንጨፍር አይታችኋል።
ከቻልን እናወጣለን፣ ከፈራን ሴት ነን። ግን ደግሞ እነሱ ማያያዝ የጀመሩን ነገር የደሃ ልጅ እንዲጎዳ ነው። ብሔርን ሲዘልፉ ወሎ ኦሮሞ ይሄ እንደዚህ ነው፣ የሽሩቤቲም ሰው ገዳይ ነው፣ አራጅ ነው፣ አጋች ነው የሚለው በዚህ ሄደው አማራ ለነሱ መልስ እየሰጠ አይደለም። እኔ በሱ ሂጃለሁ በዛ አልፍ ያለው ለምን አልታረርኩም እያለ አይደለም። ይሄ ማስመሰል ነው። እውነታዊ ነገር እዚህ ጋር የምንናገረው ህሉና እህታችን ናት፣ ያገባናል። ሴት ልጅ እናቴ ናት፣ እህቴ ናት፣ ሚስቴ ናት፣ ልጄ ናት ስላልኩ የሰው ሚስትም የኔ እንደኔው ሚስት ናት ስላልን መረጃ ስጡን። የመን ላይ ከሆነ በመንግስት አስነሳለሁ። ግን ውስጥ ከሆነ በጉልበት ሰውን በሰውን ብንለውጥ መስዋዕት እንከፍላለን። ለምን የወሎ መብረቅን ታውቀዋለህ? ምናልባት እንደው አውርቼዋለሁም ብሎኝ ነበረ። የወሎ መብረቅ ማለት ነው ካወቅከው እኔ ማለት የወሎ መብረቅ ማለት ነው። የወሎ መብረቅ ማለት እና ከሱ ጋር እንደው በውስጥ ችግር የለውም። እዚህ ያሉት የፈለጉትን ቢሉ ምንም ችግር የለውም። ምክንያቱም እነዚህ ግለሰብ ናቸው፣ ስለ ሰው ህይወት የማያሳስባቸው በድሃ ልጅ ሞት የሚጨፍሩ ናቸው። እነዚህ ችግር የለውም አትበይ። ቦታውን እኔ ነኝ የማውቀው፣ አንቺ ነሽ የምታውቂው። እነሱ እዚህ የቀሰቀሱት ኦንላይን ላይ እነሱ የቀሰቀሱት እንደኔ አይነቱ ባይሳተፍ ሌላው የድሃ ልጅ እንዲባላ ነው መደረግ ያለበት። የዛ ሰዓት መልሱ ምንድን ነው? በየተራራው መሳሪያ የያዘ ህፃናት ሞልቷል። በየፍየል ቤቱ ሽጉጥ የያዘ አበሻ በየቦታው ነው ሴት የሚያወርዱት። ምንድነው ሊመጣ የሚሄደው? እነሱ የሬሳ ነጋዴ ናቸው፣ እና የሽግር ነጋዴ ናቸው። አይቀርፉም፣ ያመጣሉ እንጂ በኋላ ሰው ሲጨፋጨፍ ከአንድ ሰው ህይወትና ከሙሉ ብሔር ብሔረሰብ ህይወት የትኛው ነው የሚበልጠው? ንገሩኝ። የሚፈልጉት እስካሁን አጀንዳ አለን መረጃ አለን የሚሉትን ለመደበቅ ኦሮሞና አማራ የሚለውን አጀንዳ ለማምጣት ነው። ሌላ ነገር የለም። ምንም ምንም አያገናኘውም። ልክ አገቱ የተባሉትም አብዛኛውን የዛው የአማራ እርስ በርስ ነው አይደለ? ጸባቸው ተጠያቂነት እንዳለው ሰዓት ታውቅም ነበር ወይ? አሁን ባይጠየቅ እኮ ችግር የለም። በሳምንት ውስጥ በሁለት ሳምንት ውስጥ ቢሆን ለምንድን ነው እንግዲህ እዛ ሰፈር የእናንተ ከሆነ አካባቢው የራሳችሁ ከሆነ ለምንድን ነው በሳምንት ውስጥ ሂደግ እንደምትጠየቅ ካለው እንደዚህ እናንተ አሁን የተረዳሁት ምንድን ነው በቃ ሰው እናንተ ጋር ርካሽ እንደሆነ ነው። በቃ ሰው በቃ ይሞታል ምናምን ስለለመዳችሁት ሊሆን ይችላል። እኛ ግን ያመናል። በቃ ሰዎች ሲሞቱ አይተን ስለማን ያመናል እና በአካል አይተን ስለማናቅ ኦኬ። ሲቀጥል እንዴት ሰው ላንተ ምንድን ነው? ሁለተኛሽ ለምንድን ነው በሳምንት ውስጥ ቢሆን መረጃ ያልቀረ? ለምንድን ነው አላውቅም ምን እንደምል አካባቢ ከሆነ ወይ ይመልስልንና ተክላ ይመልስላት። ሰው ላንተ ሰው ማለት ምንድን ነው እያለች ነው ይመልስላት። ክልተ ሕቶ እየን ሰው ንዓኻ ታዩ ተሓቲ ደሞ ንምንታይ ኣብ ሳምንት ከይድኩምስ ክትቀርፁ ዘይከኣልኩም እዚአን መልሰላ ተክላይ ንዓኸ እሺ ሓደ ሰው ንዓኻ ታዩ ዝበለቶ ሰው ንዓየይ ሰብ እዩ። ሰው ንዓየ ኣነ ሰብ ክስካብ ዝኾንኩ ሰብ ንዓየ ከም ባዕለይ ሰብ እዩ። በአማርኛ መልስላት። በአማርኛ ምክንያቱ ኣነ ዝኾነ ክፉእ ክነክአነ ስለዘይደሊ ንዓየይ ማንም ሰብ ተክላይ በአማርኛ ግበራት ከምናቲ ኣነ ንባዕለይ ክፉእ ክነክአነ በአማርኛ ግበራት መልስ ተክላይ ለእኔ ሰው ማለት ስም ነው። እኔ ክፉ እንዲነካኝ አልፈልግም። የእኔ ሰው ዝም ብሎ ማንም ሰው ጠላቴም ቢሆን ክፉ እንዲነካው አልፈልግም። ለሰውም ክፉም አልመኝም። ስለዚህ እህት የምትገልጪው አገላለጽ አንቺ ስላለቀስሽ ከኔ በላይ ያዝነሽ ምናምን ለማስመሰል ይህንን እኔ እዚህ ላይ ልጅቷ በሰዓቱ ማለት እኔ ያኔ ልጅቱ የሞተችበትን ቦታ ተደጋጋሚ ሲገለጽ ሰምተሽዋል። ዝም ብሎ ማንም በረሃ ላይ አይደለም የሞተችው፣ አደገኛ ቦታ ላይ ነው የሞተችው። ተመልሰህ እንኳን ቶሎ ብለህ ቀርጸህ እንደፈለግክበት የማይገባበት ቦታ ነው። ስለዚህ በሳምንትም በሁለት ቀንም በሶስት ቀንም ያልተካሄደበት ምክንያት ይህንን ነው። ሁለተኛ ነገር ሳምንት ሲሆነው አባቷ ጋር ሄደን ልንቀርጸውም ተስማምተን ነበረ። ሁሌም ደጋግሜ ተናግሬዋለሁ። አባቷ ያለኝን ይህንን እዛ ጋር ሂደህ ሳምንት ያደረገውን ሬሳ በምን አውቀዋለሁኝ። ስለዚህ በዛው ሂደህ በቪዲዮ ትደውላለህ። አካሏን የማይበሰብስ አካል አለኝ፣ የቀበርኩላትን ነገር አለኝ፣ እነግርሃለሁኝ፣ ቀደህ ታወጣልኛለህ፣ እሱን ታሳየኛለህ ነው ያለኝ። ይህንን ማድረግ አልችልም ብዬዋለሁኝ ከማንም ሰው በፊት። ስለዚህ
ተደጋጋሚ የተመለሰውን ጥያቄ አመለሱልኝ፣ አትጠይቁኝ። ይኸው ሎዛኔ የምር እዚህ ላይ ምናልባት አንድ የገባሁበት ምክንያትም ወደዚህ ሰው ወደ ዘርም ወደ ብሔርም ምናምን እየቀየረው ስለሆነ ያንን እንትን ልል ፈልጌ ነው። እኔ ወንጀለኛ ከሆንኩ እኔንም መጠየቅ የሚቻለው በእኔ ምክንያት አንድ ትግራዋይ መጠየቅ የለበትም። በእኔ ምክንያት የኔ አንድ ቤተሰብ መጠየቅ የለበትም። ጥፋተኛ ሆኜ ከተገኘሁ እኔ ብቻ ነው መጠየቅ የሚቻለው እና ይህንን ብቻ ላብራራ ነበር የገባሁት። የሚጠየቁትን ጥያቄ ይሄ በተደጋጋሚ ይኸው 15 ቀን ነው 10 ምናምን ቀን ሆነው ይሄ ያልተነሳና ያልተመለሰ ጥያቄ የለም። ኦኬ ሐዲሽ ሕቶ ሐዲሽ ዘይተሓተተ ሕቶ በረከት እስቲ ዞዛ ትራያንግል በጣም ጥያቄ ያለኝ ያለ ነው። ቻላች ትራያንግል ሰው በረከት ካገኘው አስገባው